ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የየካቲት 24 ቀን 2018 ዓ.ም የዕለተ ማክሰኞ የዜና ዘገባችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከሀገር ውስጥ እንዲሁም ከውጭ እየተሰሙ ያሉ አዳዲስና ወቅታዊ መረጃዎችን አካተናል። በቅድሚያም አርዕስቶችን የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሬ ጨረታ የዶላር ዋጋ ላይ መጠነኛ ጭማሪ ማሳየቱ ተነግሯል። እናጋራችኋለን። የአሜሪካ ቢ1 ቦምብ ጣይ አውሮፕላኖች በኢራን የሚሳኤል ተቋማት ላይ መጠነ ሰፊ ጥቃት መፈጸማቸው ተሰማ። በዚህ መጠነ ሰፊ ጥቃትም የኢራን አብዮታዊ ዘብ፣ የትዕዛዝ ማዕከላት፣ የአየር መከላከያ ስርዓቶችና የባህር ኃይልን ጨምሮ ከ1250 በላይ ኢላማዎች መመታታቸው ተነግሯል። በዝርዝር እንነግራችኋለን። ፈረንሳይ በተባበሩት አረብ ኤምሬቶች የሚገኙ ወታደራዊ ይዞታዎቿን ከኢራን ድሮኖች ለመከላከል የጦር ጄቶቿን ማሰማራቷ ተሰምቷል። በዚህም የፈረንሳይ ኃይሎች የተሰማሩ የጦር ጄቶችን በመጠቀም ጥቅሞቻችንንና የሰራተኞቻችንን ደህንነት ለመጠበቅ ሙሉ ዝግጁነት አላቸው ሲሉ የሀገሪቱ መከላከያ ሚኒስትር ተናግረዋል። የምትሰሙት መረጃችን ነው። በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን የሚገኘውን የፕሬዝዳንት ጽህፈት ቤትና የመሪዎች ቅጥር ግቢ ላይ ከባድ የአየር ጥቃት መፈጸሟ ተሰምቷል። በሌላ በኩል የእስራኤል ጦር በሊባኖስና በእስራኤል መካከል ያለውን የድንበር መስመር ጥሶ በመግባት በደቡብ ሊባኖስ ግዛት ውስጥ ወታደራዊ እንቅስቃሴ መጀመሩ ተነግሯል። የምትሰሙት ይሆናል። የተወደዳችሁና የተከበራችሁ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በዝርዝር ወደ ምንመለከታቸው እናልፋለን። የአንድ የአሜሪካ ዶላር በአማካይ 155 ብር ከ94 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ የካቲት 24 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር በአማካይ 155 ብር ከ94 ሳንቲም መሸጡን አስታውቋል። ባንኩ ለዛሬው ጨረታ 70 ሚሊዮን ዶላር ያቀረበ ሲሆን በሂደቱ ከተሳተፉ 20 ባንኮች መካከል 9ኙ አሸናፊ በመሆን የሚፈልጉትን የውጭ ምንዛሬ አግኝተዋልም ብለዋል። ይህ የዛሬው የምንዛሬ ጨረታ ከሳምንታት በፊት ተካሂዶ ከነበረውና ግማሽ ቢሊዮን ዶላር ለገበያ ከቀረበበት ታላቅ ጨረታ ጋር ሲነጻጸር የ89 ሳንቲም ጭማሪ አሳይቷል። በወቅቱ አንድ የአሜሪካ ዶላር በ155 ብር ከ5 ሳንቲም አማካይ ዋጋ ተመንዝሮ የነበረ ቢሆንም በዛሬው ዕለት ግን ዋጋው ወደ 155 ብር ከ94 ሳንቲም ከፍ ብሏል። የኢትዮጵያ ብሔራዊ ባንክ እነዚህን ተከታታይ ጨረታዎች የሚያካሂደው ደግሞ በገበያው ውስጥ ያለውን ከፍተኛ ውጭ ምንዛሬ ፍላጎት ለማርካትና የዋጋን መረጋጋትን ለመፍጠር መሆኑን አስታውቋል። በሚቀጥሉት 10 ቀናት ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር ተገለጸ። በሚቀጥሉት 10 ቀናት አዲስ አበባን ጨምሮ በአብዛኛው የኢትዮጵያ ክፍሎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ አሁን ያለንበት የየካቲት ወርን ጨምሮ እስከ ግንቦት ድረስ በሚዘልቀው የበልግ ወቅት ሰሞኑን እየተስተዋለ ያለው የአየር ሁኔታ ለውጥ የሚጠበቅ እንደሆነም ገልጿል። በዚህ ወቅት የደቡብ አጋማሽ የሀገሪቱ ክፍል ማለትም ሶማሌ ክልል ደቡባዊ ክፍል፣ የጉጂና ቦረና ዞኖች፣ የሲዳማ ክልል ዞኖች፣ የደቡብና ደቡብ ምዕራብ ክፍሎች እስከ 55 በመቶ የሚሆነውን የዝናብ መጠን የሚያገኙበት ዋነኛ የዝናብ ወቅታቸው ነውም ተብሏል። በተጨማሪም የደቡብና ምስራቅ ትግራይ ዞኖች፣ የምስራቅ አማራ ዞኖች፣ የምስራቅ የአገሪቱ አካባቢዎች፣ አዲስ አበባና የመካከለኛ ኢትዮጵያ ክፍሎች ሁለተኛ የዝናብ ወቅታቸው መሆኑንና ከሰሞኑም ከከባድ እስከ ቀላል የዝናብ መጠን መመዝገቡን በኢንስቲትዩቱ የሜትሮሎጂ ትንበያና ምክር አገልግሎት ዋና ዳይሬክተር ዶክተር አሳምነው ተሾመ ተናግረዋል። ዶክተር አሳምነው በመጪዎቹ 10 ቀናትም በእነዚህ በተጠቀሱት አካባቢዎችና በአዲስ አበባ ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል ያሉት ኃላፊው የዝናብ መጠኑ የእርሻ ስራዎችንና የአካባቢ ጥበቃ ስራዎችን ለመከወን የተመቸ መሆኑንም ጠቁመዋል። በሌላ በኩል የበልግ ወቅት የቀኑ ሙቀት ከፍተኛ የሚሆንባቸው አካባቢዎችም የተጠቀሱ ሲሆን ባለፉት ቀናት በጋምቤላ፣ በሰመራ፣ በቋራ፣ በቀብሪ ዳሃርና በጎዴ የቀኑ ከፍተኛ ሙቀት መጠን ከ35 እስከ 41 በመቶ ሆኖ መመዝገቡን ገልጸዋል። በእነዚህ አካባቢዎች በመጪዎቹ ቀናትም ተመሳሳይ አየር ሁኔታ እንደሚኖር እንደሚጠበቅና የዝናቡ መጠን ለወቅቱ ተስማሚና ምንም ጉዳት እንደማያስከትል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል።
ከውጪ እስራኤል በቴህራን የሚገኘውን የፕሬዝዳንት ጽህፈት ቤት ላይ ጥቃት አደረሰች። በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ወደ ከፍተኛ ደረጃ በተሸጋገረበት በዚህ ወቅት እስራኤል በኢራን መዲና ቴህራን የሚገኘውን የፕሬዝዳንት ጽህፈት ቤትና የመሪዎች ቅጥር ግቢ ላይ ከባድ የአየር ጥቃት መፈጸሟን አስታውቃለች። ጥቃቱ የተፈጸመው ዛሬ ማክሰኞ ማለዳ ላይ ሲሆን ከቅዳሜ ጀምሮ በኢራን ላይ የተሰነዘረ ባለው ጥቃት የሟቾች ቁጥር 787 መድረሱን የኢራን ቀይ ጨረቃ ገልጿል። የእስራኤል መከላከያ ኃይል በሰጠው መግለጫ የኢራን መንግስት ቁልፍ የውሳኔ ሰጪ ተቋማት የሚገኙበትንና የፕሬዝዳንቱን ጽህፈት ቤት ጨምሮ ስትራቴጂካዊ ቦታዎችን ኢላማ ማድረጉን አረጋግጧል። ከቅዳሜ ጀምሮ በቴህራን እያንዳንዱ የከተማዋ ክፍል ጥቃት እየደረሰበት እንደሚገኝ የዓይን እማኞች የገለጹ ሲሆን አዳዲስ የወጡ ምስሎችም በከተማዋ ምስራቃዊ አቅጣጫ ግዙፍ ፍንዳታዎች መከሰታቸውንና ከፍተኛ ጥቁር ጭስ ወደ ሰማይ እየናረ መሆኑን ያሳያሉ። በተጨማሪም የኢራን ቀይ ጨረቃ ማህበር ይፋ ባደረገው መረጃ መሰረት የአሜሪካና የእስራኤል ጥቃት ከተጀመረ ወዲህ በኢራን የተገደሉ ሰዎች ቁጥር 787 የደረሰ ሲሆን ከሟቾቹ መካከል አብዛኛዎቹ ሲቪሎች ሲሆኑ በመቶዎች የሚቆጠሩ ደግሞ በከባድ የመቁሰል አደጋ ሆስፒታል ይገኛሉ። በሌላ በኩል ግጭቱን ተከትሎ የዓለም አቀፍ የጋዝ ዋጋ በከፍተኛ ሁኔታ እየናረ የሚገኝ ሲሆን ሰኞ ዕለት የ50 በመቶ ጭማሪ ያሳየው የጋዝ ዋጋ ዛሬ ማክሰኞ ጠዋት ደግሞ ተጨማሪ የ30 በመቶ ጭማሪ አሳይቷል። የአሜሪካ ቢ1 ቦምብ ጣይ አውሮፕላኖች በኢራን የሚሳኤል ተቋማት ላይ መጠነ ሰፊ ጥቃት መፈጸማቸው ተሰማ። የአሜሪካ ስልታዊ ቦምብ ጣይ አውሮፕላኖች በኢራን ግዛት ውስጥ ዘልቀው በመግባት የባላስቲክ ሚሳኤል አቅምን ኢላማ ያደረገ ጥቃት መፈጸማቸውን የሀገሪቱ መካከለኛ እዝ ባወጣው መግለጫ አስታውቋል። ይህ እርምጃ ኦፕሬሽን ኤፒክ ፌሪ የተሰኘውና አሜሪካ ከእስራኤል ጋር በመቀናጀት በኢራን ላይ የጀመረችውን ሰፋ ያለ ወታደራዊ ዘመቻ አካል ነው ተብለዋል። እንደ መካከለኛው እዝ መረጃ ዘመቻው ላይ የተሳተፉት የቢ1ቢ ላንሰር ቦምብ ጣይ አውሮፕላኖች የኢራንን የሚሳኤል ኢንዱስትሪ ከጥቅም ውጪ ለማድረግ የታለሙ ትክክለኛ የቦምብ ድብደባዎችን አከናውነዋል ብለዋል። ጥቃቱ የተሰነዘረው ኢራን የባላስቲክ ሚሳኤል ጥቃቶችን የመሰንዘር አቅሟን ለመቀነስና የቀጠናውን ደህንነት ለማስከበር እንደሆነ ተገልጿል። ጥቃቱን አስመልክተው መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ የኢራንን ሚሳኤሎች እናወድማለን፣ የሚሳኤል ኢንዱስትሪያንም እስከ መሰረቱ እናፈርሳለን ሲሉ ዝተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በበኩላቸው ጥቃቱ የተሰነዘረው ከኢራን በኩል ሊመጣ የሚችል አፋጣኝ ስጋትን ለመቀልበስ መሆኑን ገልጸዋል። ይህ የቢ1 አውሮፕላኖች ጥቃት ከቀናት በፊት በቢ2 ስውር ቦምብ ጣይ አውሮፕላኖች የተጀመረውን ጥቃት ተከትሎ የመጣ ሲሆን ባለፉት 48 ሰዓታት ውስጥ ብቻ አሜሪካና እስራኤል ከ1250 በላይ ኢላማዎችን መምታታቸው ተዘግቧል። በዚህም ከተመቱት ተቋማት መካከል የኢራን አብዮታዊ ዘብ የትዕዛዝ ማዕከላት፣ የአየር መከላከያ ስርዓቶችና የባህር ኃይል ይገኙበታል ተብሏል። ኢራን በበኩሏ ለተሰነዘረባት ጥቃት ምላሽ ለመስጠት በተለያዩ ቀጠናዊ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን እየሰነዘረች ትገኛለች። ሁኔታው በቀጠናው ያለውን ውጥረት እጅግ አሳሳቢ ደረጃ ላይ ያደረሰው ሲሆን የአሜሪካ ባለስልጣናት ግን ከባዱ ጥቃት ገና ወደፊት ይመጣል ሲሉ ዘመቻው እንደሚቀጥል ፍንጭ ሰጥተዋል። ቀጥለናል። የተወደዳችሁ ተከታታዮቻችን አሁንም ከውጭ ያዝንላችሁ መረጃዎቻችን እንደቀጠሉ ናቸው። ቻይና የባህረ ሰላጤው ሀገራት የውጭ ጣልቃ ገብነት ላይ አንድነታቸውን እንዲያጠናክሩ ጥሪ ያቀረበች። የባህረ ሰላጤው ሀገራት ከውጭ የሚመጣ ጣልቃ ገብነትን በጋራ እንዲከላከሉና አንድነታቸውን እንዲያጠነክሩ የቻይና የውጭ ጉዳይ ሚኒስትር ዋንግዩ ጥሪ አቅርበዋል። ሚኒስትሩ ይህንን መልእክት ያስተላለፉት አሜሪካና እስራኤል በኢራን ላይ የፈጸሙትንና የሀገሪቱን የበላይ መሪ የገደለውን ጥቃት ተከትሎ ኢራን በአካባቢ በሚገኙ የአሜሪካ ወዳጅ ሀገራት ላይ የአጸፋ እርምጃ መውሰድ በጀመረችበት ወቅት ነው። ዋንግዩ ከኦማን የውጭ ጉዳይ ሚኒስትር ጋር ባደረጉት የስልክ ውይይት የባህረ ሰላጤው ሀገራት እድላቸውንና የወደፊት እጣ ፈንታቸውን በገዛ እጃቸው እንዲይዙ ያሳሰቡ ሲሆን ቻይና ከኢራን ጋር የጠበቀ ግንኙነት ያላት ቢሆንም እንደ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ባሉ የባህረ ሰላጤው ሀገራት ውስጥ ያላትን ሰፊ የንግድ ፍላጎትና ቀጠናዊ መረጋጋት ለማስጠበቅ ትኩረት ሰጥታ እየሰራች መሆኑን አመላክተዋል።
በተጨማሪም ዋንጊው ከኢራን አቻቸው አባስ አራክቺ ጋር በነበራቸው ቆይታ ኢራን የጎረቤት ሀገራትን ህጋዊ ስጋቶች ግምት ውስጥ እንደምትጨምር እምነታቸው መሆኑን ገልጸዋል። በኢራን ላይ በተፈጸመው ጥቃት ቢያንስ አንድ የቻይና ዜጋ መገደሉን ተከትሎ ቤጂንግ ድርጊቱን የዓለም አቀፍ ህግ ጥሰት ነው በማለት በጽኑ ያወገዘች ሲሆን የቻይና መንግስትም ሁሉም ወገኖች ወታደራዊ እርምጃቸውን በአስቸኳይ አቁመው ወደ ዲፕሎማሲያዊ ውይይት እንዲመለሱ ጥሪውን ደጋግሞ አቅርበዋል። በሌላ በኩል ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች ትልቅ ስጋት የሆኑትን እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳኤሎችን ለኢራን ማቅረቧ የተሰማ ሲሆን ይህም በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። እነዚህ ሚሳኤሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸውን ዘመናዊ የመከላከያ ስርዓቶች ክፉኛ ሊፈትኑ እንደሚችሉም ተነግሯል። ፈረንሳይ በተባበሩት አረብ ኤምሬቶች የሚገኙ ወታደራዊ ይዞታዎቿን ከኢራን ድሮኖች ለመከላከል የጦር ጄቶቿን አሰማራች። የፈረንሳይ መንግስት በተባበሩት አረብ ኤምሬቶች የሚገኙ ወታደራዊ ተቋሞቹን ከኢራን የድሮን ጥቃት ለመከላከል ራፋል የተሰኙ የውጊያ ጄቶቹን ማሰማራቱን አስታውቋል። ፈረንሳይ ይህን ውሳኔ ያስተላለፈችው ደግሞ ባለፈው እሁድ በአቡዳቢ በሚገኘው የፈረንሳይ ባህር ኃይል ጣቢያ ላይ የድሮን ጥቃት መሰንዘሩን ተከትሎ ነው። የሀገሪቱ የውጭ ጉዳይ ሚኒስትር ዦን ኖኤል ባሮት እንደገለጹ የፈረንሳይ አየር ኃይል በአልዳፍራ ወታደራዊ ካምፕ የሚገኙ ጄቶችን በመጠቀም የኤምሬቶችን ሰማይ የማጥራትና ሊሰነዘሩ የሚችሉ ጥቃቶችን የማክሸፍ ስራ ጀምረዋል ብለዋል። በእሁዱ ጥቃት በአንድ የንብረት ማከማቻ ላይ መጠነኛ ጉዳት የደረሰ ቢሆንም በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ሚኒስትሩ አረጋግጠዋል። በመሆኑም የፈረንሳይ ኃይሎች ጥቅሞቻችንንና የሰራተኞቻችንን ደህንነት ለመጠበቅ ሙሉ ዝግጁነት አላቸው ሲሉ ለጋዜጠኞች ተናግረዋል። በመካከለኛው ምስራቅ ያለው ውጥረት እጅግ የናረው አሜሪካና እስራኤል በሰነዘሩት ጥቃት የኢራኑ የበላይ መሪ አያቶላህ አሊ ካሜኒ መገደላቸውን ተከትሎ ሲሆን ኢራን ለዚህ ግድያ የአጸፋ እርምጃ እንደምትወስድ በዛተችው መሰረት በአካባቢው በሚገኙ የአሜሪካና የአውሮፓ ሀገራት ወታደራዊ ይዞታዎች ላይ ተከታታይ የድሮን ጥቃቶችን እየሰነዘረች ትገኛለች። ይህን የኢራንን አጸፋ ምላሽ ተከትሎ ፈረንሳይ በአሁኑ ወቅት በመቶዎች የሚቆጠሩ ወታደሮችን በተባበሩት አረብ ኤምሬቶች ያሰፈረች ሲሆን የአየር ኃይል ጥበቃውን ከማጠናከር ባለፈ የቻርልስ ደጎል የጦር መርከቧንም ወደ ቀጠናው እያስጠጋች መሆኑ ተዘግቧል። የእስራኤል ጦር የሊባኖስን ድንበር ጥሶ መግባቱ ተሰማ። የእስራኤል ጦር በሊባኖስና በእስራኤል መካከል ያለውን የድንበር መስመር በመሻገር በደቡብ ሊባኖስ ግዛት ውስጥ ወታደራዊ እንቅስቃሴ መጀመሩን የሊባኖስ የደህንነት ምንጮችና የዓይን እማኞች ገልጸዋል። ዛሬ ማክሰኞ ረፋድ ላይ አንድ ታንክና 3 ወታደራዊ ቡልዶዘሮችን የያዘ የእስራኤል ጦር ተብሎ የሚጠራውን የተባበሩት መንግስታት የድንበር ምልክት በመተላለፍ እስከ 1 ኪሎ ሜትር የሚደርስ ርቀት ወደ ሊባኖስ መሬት ዘልቆ መግባቱ ተረጋግጧል። ይህ በየብስ የተደረገው ወታደራዊ እንቅስቃሴ በደቡብ ሊባኖስ ምስራቃዊ ዘርፍ በሚገኙት በአዳይሰህና በቡርድ አልሙሉክ ከተሞች መካከል ባለችው ታላል ነሐስ በተባለ ስፍራ ላይ ያተኮረ ሲሆን ሰራዊቱ በአካባቢው የመሬት መንጠቅና የጠረጋ ስራዎችን እያከናወነ መሆኑ ተዘግቧል። የእስራኤል መከላከያ ሰራዊት ባወጣው መግለጫ ጦሩ በደቡብ ሊባኖስ ውስጥ እየተንቀሳቀሰ መሆኑን አምኖ ድርጊቱ በድንበር አካባቢ የሚኖሩ እስራኤላውያንን ደህንነት ለመጠበቅ የታለመና የተሻሻለ የፊት መስመር መከላከያ አካል መሆኑን ገልጿል። ይህ የምድር ጦር እንቅስቃሴ እስራኤል በኢራን በሚደገፈው የሂዝቦላ ታጣቂ ቡድን ላይ የምታካሂደውን የአየር ድብደባ በገፋችበት ወቅት የተከሰተ ሲሆን በአሁኑ ወቅት የሊባኖስ ጦር ከተባበሩት መንግስታት የሰላም አስከባሪ ኃይል ጋር በመሆን የእስራኤልን ጦር እንቅስቃሴ በቅርብ እየተከታተለ ይገኛል። ይህ ወታደራዊ እንቅስቃሴ የተጀመረው ሂዝቦላ ሰኞ ዕለት በሰሜን እስራኤል ላይ የፈጸመውን የሮኬትና የድሮን ጥቃት ተከትሎ እንደሆነም ይታወቃል። የተወደዳችሁ ተከታታዮቻችን የዕለቱ ዜናዎቻችንን እያደመጣችሁ አብራችሁን ስለቆያችሁ እናመሰግናለን። ቀሪ መረጃዎቻችንንም አዳዲስ እንዲሁም ወቅታዊ መረጃዎች ሲኖሩ ወደ እናንተ ይዘንላችሁ የምንቀርብ ነው የሚሆነው። ገበያ ሚዲያን በመወዳጀት ከሌሎች ቀሪ ፕሮግራሞቻችን ጋር መልካም ጊዜ ይሁንላችሁ።